ጥሩ እሺ፣ አመሰግናለሁ። ያው ስሜ ገዛኸኝ ንጋቱ ይባላል። ወረዳው ሲቪልና ቤተሰብ ምዝገባ አገልግሎት ቡድን መሪ ነኝ። እንግዲህ በ2018 የተከናወኑ ተግባራትን ከመግለጽ በፊት ለግንዛቤ ይረዳ ዘንድ መጀመሪያ ወሳኝ ኩነት የሚለውን ኩነቶች ምንድናቸው የሚለው ለግንዛቤ ያህል ማለት እፈልጋለሁ። ወሳኝ ኩነት እንግዲህ የሚባሉት በተባበሩት መንግስታት ድርጅት የጸደቁ 10 ኩነቶች ናቸው። እነሱም ልደት ወይም በህይወት መወለድ፣ ሞት፣ የሽል ሞት፣ ጋብቻ፣ ፍቺ፣ ጋብቻ እንዳልተከናወነ መቁጠር፣ ባልና ሚስትን ለጊዜው በህግ መለያየት፣ ጉዲፈቻ፣ በህጋዊ ጋብቻ ውስጥ ያልተወለደ ልጅን አምኖ መቀበል፣ እንዲሁም ተወላጅነትን በህግ ማረጋገጥ የሚሉት ናቸው። እነዚህ እንግዲህ ያው በተለያዩ የዓለም ሀገራት ከ1804 ጀምሮ ሲከናወኑ የኖሩ ናቸው። ነገር ግን አፍሪካ ውስጥ እንደኛ ሀገር አሁን በ2004 አዋጁ ወጥቶ ወደ ስራ የተገባበት ሁኔታ ነው ያለው። በአዋጅ ቁጥር 760/2004 ማለት ነው። እነዚህ ኩነቶች እንግዲህ የሚከሰቱት በሁለት መንገድ ነው። አንደኛው ተፈጥሯዊ ክስተቶች ናቸው። ሁለተኛው ማህበራዊ ክስተቶች ናቸው። ተፈጥሯዊ የምንላቸው እንግዲህ በህይወት መወለድን፣ ሞትና የሽል ሞት ናቸው። ሌሎቹ ማህበራዊ ክስተቶች ናቸው ማለት ነው። ወደ ጠቀሜታው ስንገባ ከምዝገባ ግብአቱ የሚገኘው ጥቅም ምንድነው? አንደኛው ለፖሊሲ ጥናትና ምርምር ነው። እዚህ ላይ እንግዲህ በዝርዝር እንትን ሲባል በርካታ ነገሮች በእያንዳንዱ ኩነት ላይ ማብራሪያ ያስፈልጋቸዋል። ነገር ግን ከጊዜም አንፃር በእያንዳንዱ ላይ ገለጻ ለማድረግ ያስቸግራል። ለፖሊሲ ጥናትና ምርምር ነው አንደኛው። 4 ናቸው ፐርፖዞቹ። ሁለተኛው ለስታቲስቲክስ አገልግሎት ነው። ሶስተኛው ለፍትህና አስተዳደር ነው። አራተኛው ለግለሰባዊ ጠቀሜታ ነው ማለት ነው። ይህን ተግባር ሲፈጸም እንግዲህ የሚያጋጥሙ ችግሮች አሉ። ከነዚህ ችግሮች ውስጥ አንዱ ህብረተሰቡ ከምዝገባ የሚገኘውን ጥቅም ባለመረዳት በራሱ ተነሳሽነት ያለማስመዝገብ ችግር አለ። በፊት እንደውም ያው ቀበሌዎች በቀበሌያቸው ላይ ስራ አስኪያጁ በቀበሌያቸው ላይ በነበሩ ጊዜ በጣም በተለያየ ቅስቀሳዎች፣ ግፊቶች ጭምር በአስገዳጅነት ጭምር ነበር እየተሰራ የነበረው። አሁን ላይ ግን የተወሰነ ግንዛቤ እየተፈጠረ ያለበት ሁኔታ አለ። ያው ከእያንዳንዱ ቤት የተለያየ አገልግሎት እንትን ስላለ ከተቋማቶች ጋር አገልግሎት ስለተያዘ የመረዳት ሁኔታዎች አሉ። በዚህ መዝገባ ላይ በተለይ በሞት ላይ፣ በጋብቻ ላይ፣ በፍቺ ላይ የማስመዝገቡ ሁኔታውን በጣም ውስን ነው። ሰው ከሞተ በኋላ ማስመዝገቡ ለምን ይጠቅማል የሚል ነገር አለ። ፍቺም እንደዚሁ ከተፋቱ በኋላ ምን ያስፈልጋል የሚል ነገር አለ። ጋብቻም በተመሳሳይ ጋብቻ ጋር እንግዲህ ያው ሀብትን የጋራ ላለማድረግ ባል በራሱ ሚስት በራሳቸው ጥቅም በመፈለግ እነዚህን ህጋዊ ተቋም አድርጎ ለመሄድ የተወሰነ ችግር አለ። እነዚህ ችግሮች አሉ። ሌላው ለዚህ ምዝገባ አገልግሎት የሚውሉ ግብአቶች አሁን ከክልል ነው የሚመጡት። ወረዳ በጀት መድቦ ክልል ድረስ እንትን ተብሎ ከክልል የሚመጡበት ሁኔታ ነው ያለው። ይህም በጣም ብዙ ውጣ ውረድ አለው። ያ በወቅት ካልመጣ ደግሞ በህብረተሰቡ አገልግሎት አሰጣጥ ላይ ከፍተኛ እንግልት የሚፈጥርበት ሁኔታ ነው ያለው። በተመሳሳይ ሁኔታ አሁን ሁሉም ቀበሌ ላይ እናንተም እንደምታውቁት ስራ አስኪያጆች ያው እኛም ጭምር ቀበሌ ተደራሽ እየሆነ አይደለም። ስራ አስኪያጆችን በዙ ነው የሚሰሩት። መሬት ላይ አሁን ስራው እየተሰራ አይደለም ያለው። ይህም ትልቅ መሰናክል የሆነበት ሁኔታ ነው። እንግዲህ ችግሮቹን ለመፍታት የሚደረገው አንዱና ዋናው ምንድነው? በኩነት ምዝገባ ዙሪያ የተለያዩ የግንዛቤ መፍጠሪያ ብሮሸሮችን፣ የተለያዩ ዘዴዎችን በመጠቀም ለህብረተሰቡ ተደራሽ የማድረግ ሁኔታ ነው። በአብዛኛው በሚባል ደረጃ ያው ከኩነት ምዝገባ የሚገኘው ግብአትም በሁሉም ተቋም ከላይ እንደጠቀስኩት አስፈላጊ ስለሆነ ተያያዥነት እየተፈጠረ ስለመጣ ህብረተሰቡ ትንሽ ወደዚህ ጥቅሙን እያወቀ ወደ ማስመዝገቡ እየመጣ ያለበት ሁኔታ ነው ያለው። ሌላው የወረዳው ምክር ቤት ልዩ ትኩረት ሰጥቶ በጀት በመደብ ያው
ግብአቶቹ ተክልል እንዲመጡ ጥረት እየተደረገ ነው ያለው። ነገር ግን ከርቀቱም አንፃር የትራንስፖርት ምቹነትም ስለሌለ እሱ ላይ አሁን ችግሩ ሙሉ ለሙሉ ተቀርፏል ለማለት አይቻልም። ሌላው እንግዲህ ያው በሂደቱ በርካታ ስራዎች ናቸው የሚሰሩት። ነገር ግን ዋናዎቹን ለመጥቀስ ያህል በበጀት ዓመቱ ልደት እቅዳችን 2898 ነው። ክንውኑ 5690 ነው። ከእቅዱ ጎልቶ የሚታየው ምንድነው? አገልግሎቱን አሁን አብዛኛው ፈልጎ የሚመጣ ነው እዚህ ጋር የተመዘገበ ያለው። አፈጻጸሙ 196% ላይ ነው በልደት በኩል ማለት ነው። ሞት ላይ እቅዳችን 792 ነው። ክንውኑ 424 ነው። አፈጻጸሙ 54 ነው። እዚህ ጋር እንዳልኩት እንግዲህ ያው ስራ አስኪያጆች እዚሁ ተወስነው ያሉበት ሁኔታና ቀበሌ ላይ ተደራሽ ስላልሆኑ የተከሰተውን ሞት በሙሉ ተደራሽ ሆነን ስራውን እየሰራን ስላልሆነ አፈጻጸሙ ዝቅተኛ ነው። ጋብቻን በተመሳሳይ እቅዳችን 953 ነው። ክንውን 178 ነው። አፈጻጸሙ 19% ነው። ቅድምም ለመጥቀስ ሞክር ያለው በእነዚህ ሁኔታዎች ላይ ህዝቡ እንኳን ጠቀሜታውን ፈልጎ እንትን ቢልም ስራ አስኪያጆች እዚሁ የታጠሩበት ሁኔታ ስላለ አፈጻጸሙ 19% ላይ ነው ያለ ነው። ፍቺ በተመሳሳይ እቅዳችን 89 ነው። ክንውን 16 ነው። አፈጻጸሙ 18% ነው። ይህ እንኳን ያው አንድ ተቋም ሲፈርስ በፍርድ ቤት ውሳኔ ነው የሚፈርሰው። የፍቺ መረጃዎች ይደርሱናል። በእሱ ነው እንትን ያለ ነው። በአብዛኞቹ እንግዲህ መረጃዎቹ ተደራሽ እየሆኑ እየተመዘገቡ ነው ያሉት፣ ግን በቅዱ ልክ አልተንቀሳቀሰም ማለት ነው። አጠቃላይ እንግዲህ እናከናውናለን ብለን የያዝነው 4732 ነው። የተከናወነው 6308 ነው። አፈጻጸሙ 133% ነው ማለት ነው። አሁን እቅዱ ላይ ብዙ ሰው እንትን ይላል፣ ይቸገራል። አሁን ሞት ይሄን ያህል እንዴት ይታገዳል? ጋብቻስ ምንድነው መነሻው? ልደት ይሄን ያህል የሚወለደው እንዴት ነው የሚል በተለያየ ምክር ቤት ጭምር የሚነሱ ጥያቄዎች አሉ። አሁን እቅዱ በቀመር የሚሰራ ነው። ምንድነው? የኢሚግሬሽንና ዜግነት ጉዳይ በጤና ጥበቃ ሚኒስቴር እና በስታቲስቲክስ ኤጀንሲ በማዕከላዊ ስታቲስቲክስ ኤጀንሲ በስሌት ጥናት ተደርጎ ነው ናሙና ተወስዶ ይህ እቅድ የሚታቀደው። ለአብነት ያህል የወረዳችን ህዝብ የኛ ባለፈው በጀት ዓመት እንግዲህ 122618 ነው። ከዚህ ህዝብ ውስጥ 3.11% ይወለዳል ተብሎ ይታሰባል። ከዚህ ተተወለደው ውስጥ ደግሞ 76% ይመዘገባል ተብሎ ይታሰባል። በዚህ ስሌት እንግዲህ ቅድም ላይ እንደተጠቀስኩት የዓመቱ እቅዳችን 2898 ነው ማለት ነው። በተመሳሳይ ሁኔታ ሞትም 122618 ሲካፈል ለ5065 ይሄ ማለት የህዝብ ቁጥራችን በአንድ ቀበሌ ላይ 5065 ህዝብ ይኖራል ተብሎ ይታሰባል። ከዚህ ውስጥ ደግሞ 5.8 ሰው ይሞታል ተብሎ ይታሰባል ማለት ነው። ከዚህ ከሞተው ውስጥ ደግሞ 47% ይመዘገባል በወር ተብሎ ይታሰባል። በአመት በ12 ወር ባዛና 792 እቅድ ይሆናል ማለት ነው። በተመሳሳይም ሌሎችም ሁነቶች ጋብቻም እንደዚሁ 122618 ሲካፈል ለ5065 ሲባዛ በ8.2 ከዚህ ውስጥ 8.2% ማለት 8.2 ከመቶ ድርሻው ከዚህ ውስጥ ይጋባል ተብሎ ይታሰባል። ከዚህ ላይ ደግሞ 40% ይመዘገባል ተብሎ ይታሰባል። እንደዚሁ በአመት በ12 ተባዝቶ 952 ጋብቻ ይፈጸማል ተብሎ በስሌት ተይዟል ማለት ነው። ብቻም በተመሳሳይ እንደዚሁ የህዝብ ቁጥር ሲካፈል ለ5065 ሲባዛ በ0.9 ከዚህ ውስጥ የሚፋታው 0.9 ነው። የሚመዘገበው ደግሞ 34% ነው። ሲባዛ በ12 89 ይሆናል ማለት ነው። አጠቃላይ እንግዲህ የ2018 እቅዳችን 4732 ነው ማለት ነው። ይሄ ማሳያው ነው እንግዲህ ጥቅል እቅዱ እንዴት ይታቀዳል የሚለው ሲለቱን ለማሳየትና ግልጽ ለማድረግ ነው ማለት ነው። በሌላ በኩል አሁን የተግባር ያው እስካሁን ባለው ሁኔታ በ8 ተቋማት በኮሚቴ የሚመራ ነው። አሁን ላይም ተጠሪነቱ ከአስተዳደር ጽሕፈት ቤት ተነጥሎ ለፕላን ልማት ጽሕፈት ቤት ሆኗል። ነገር ግን መሬት ላይ ያሉት እና ስራውን የሚሰሩት የቀበሌ ክፍል መዝገቦች ሹሞች ወይም ስራ አስኪያጅ ተብለው የሚጠሩ ናቸው። እነዚህ በአዋጅ ቁጥር 762/2004 ስልጣኑ ተሰጥቷቸው የሚሰሩ ናቸው። ነገር ግን የአስተዳደር ጽሕፈት ቤት ሰራተኞች ስለሆኑ ይህም አሁን ወደፊት ራሱን የቻለ የአሰራር ስርዓቱ ካልተበጀለት በስተቀር በተግባር ውጤት ማደግም ሆነ መውደቅ
ትልቅ ስጋት ይሆናል ብዬ እንደራሴ አስባለሁ ማለት ነው። አው የኮሚቴ ተግባራትን ተቋማትን በተመለከተ ፍትህ የኮሚቴው ሰብሳቢ ነው። አስተዳደር ጽሕፈት ቤት ምክትል ሰብሳቢ ነው። የሲቪልና ቤተሰብ ምዝገባ አገልግሎት ቡድን ጸሐፊ ነው። የፕላን ልማት ጽሕፈት ቤት አባል፣ የሴቶች ህጻናትና ማህበራዊ ጉዳይ ጽሕፈት ቤት ኃላፊዎች ናቸው። እዚህ ጋር አባል፣ የመንግስት ኮሚኒኬሽን ጉዳይ ጽሕፈት ቤት ኃላፊ አባል፣ የትምህርት ጽሕፈት ቤት ኃላፊ አባል፣ የጤና ጥበቃ ጽሕፈት ቤት ኃላፊ አባል ናቸው። በዚህ የሚመራ ነው ያለው። እንግዲህ ተጠሪነቱን በአዲስ ወደ ፕላን ቢዞርም የኮሚቴ አሰራሩ እስካሁን በመመሪያ የወረደ ነገር የለም። በነበረበት ነው እየተሰራ ያለው። እንግዲህ በዛ አግባብ ነው እየተሰሩ ያሉት ስራዎቻችን። እንግዲህ ይህንን ቅድም የህብረተሰቡ ጋር ያለውን የግንዛቤ እጥረት ችግር ለመቅረፍ የመንግስት ኮሚኒኬሽን ራሱ ያው የኮሚቴው አባል ስለሆነ በተለያዩ ድረገጾቹ የግንዛቤ ፈጠራ እንደዚህም አሁን እየሰራ ባለው ልክ የማስፋቱን ስራ ከሰራን ስራውን በውጤታማነት መስራት እንችላለን የሚል ሀሳብ አለን።